ጆ እንግዲህ የመስዋዕት እርግቤ መታረጃ ሰዓት ዛሬ ነው፣ ከዚህ የበለጠ እድል አላገኝም ብሎ እንግዲህ ብሌንን ሊወጋ ሲል እንግዲህ ሳሚ ደርሶበት አድኖታል ማለት ነው። በኃይሉ እንግዲህ ተንኮሉ መጋለጥ አለበት። እንግዲህ ፀሐይን አግቷታል ማለት ነው። በፊት እንግዲህ ሰላምን አድናለሁ ብላ እሷን ስታድን እንግዲህ ልተኩስበትና ከኋላ በወንበር ስለመታችው እንግዲህ ያንን አስታውሶ ከቤተ ክርስቲያን ስትመለስ እንግዲህ አንቺ አሮጊት ዛሬ ተገኝተሻል ብሎ እንግዲህ አግቶ ፀሐይን እንግዲህ አግቷታል ማለት ነው። ዛሬ እንግዲህ ማንም አይደርስልሽም እዚህው ትሞቻታለሽ ብሎ እንግዲህ ቁልፉን ራሱ ወደ ቆሻሻ ቦታ ጥሎባታል ማለት ነው። እሷም እርዱኝ እያለች እንግዲህ እያለቀሰች እየጮኸች ነበር፣ ግን ማንም ሊደርስላት አልቻለም። ጆ እንግዲህ ሰላምዬን እንግዲህ በኃይሉ ተልኮ የኃይሉ ሰው እንግዲህ ሆኖ ሰላምዬን እንግዲህ በደካማ ጎኗ ገብቶ እንግዲህ አሳምኗታል። እኔ የኃይሉ ልጅ ነኝ፣ በፊት እናቴን እርጉዝ እንደሆነች ጥሏት ነው ሄደውና እኔ ብሎ እንግዲህ ውሸቱን አሳምኖ ሰላምዬ እንግዲህ አምና ተቀብላ አስታውሳ እሱ ነው ብላ እንግዲህ ውሸቷን በደካማ ጎኑ ገብተውባታል ማለት ነው። እንግዲህ ሳሚ እና ብሌን አላመኑም። ብሌን ትንሽ ያው እንትን ብትጠራጠርም ግን ደግሞ ያው የሰላም የወንድሟ ልጅ ነኝ ሲላት ያው ትንሽ በፊት ነበር በሩን ሲያንኳኳ አልዋጥላት ያለው። አሁን ግን ሳሚ እባክሽ ሰላምዬ ለመጠራጠር ሞክሪ፣ ምናልባት እኮ በኃይሉን አንቺ ስለማታውቂ ነው እህኔ በደካማ ጎንሽ ገብቶብሽ ሊሆን ይችላል እንጂ ከመቼ ወዲህ ነው በኃይሉ ልጅ ያለው እና እባክሽ ተጠራጣሪ ብሎ እንግዲህ ሲያወራ በር ላይ ሆኖ እንግዲህ ጆ እየሰማቸው ነበር። እንግዲህ እያለቃቀሰች አምናይት ያበቃ ደግሞ መልሶ እንደገና ይሄ ልጅ እንዴት ሊያቅቻለ ቆይ፣ ምክንያቱም ይህ ልጅ ቆየት ነው የሚያቀኝ እያለ እንግዲህ የሆነ ቦታ አውቀዋለሁኝ፣ ስለዚህ የሆነ ቦታ አውቀዋለሁኝ እና ይሄ ልጅ ተልኮአለው በኃይሉ ልኮት ነው የመጣው ወይ ደግሞ ሌባም አይደለም ግን ደግሞ ሁን ብሎ ተልኮ አለው ብሎ እንግዲህ ብሌንንም እያሳመናት ነበረ። ብሌን ራሱ እኔ ምን እንደምል ራሱ አላቅም፣ በፊት ሌባ መስሎኝ ነበረ፣ በሩን ዘግቼበት ጭራሽ የሰላምዬ የወንድሟ ልጅ ሆኖ እንግዲህ ልጸጸት በሩን እጁን ቀርጥፌው በር ዘግቼበት እያለች እንግዲህ እያጠበኝ ነበር። ከዛሬ የበለጠ እድል አላገኝም አውቃለሁ። አንቺ ቤተሰቦቼን አልገደልሽብኝም፣ ግን ደግሞ ያለኝ አንድና አማራጭ እነሱን ለመጉዳት በአንቺ በኩል ነው እነሱ መጉዳት ያለብኝ ብሎ እንግዲህ ጆ ያው ብሌንን ለመጉዳት ተዘጋጅቷል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ዛሬ ደግሞ እንግዲህ በአዲስ ነገር ይዤላችሁ መጥቻለሁ። እንግዲህ ከሀረግ ወጣ ብዬ ማለት ነው። እስኪ ደግሞ አንዳንድ ጊዜ እንደዚህ ቀየር ላድርግላችሁ መሰለኝ ማለት ነው። እና እንግዲህ ዛሬ አደራ ድራማን ይዤላችሁ መጥቻለሁ። እንግዲህ አደራ ድራማ ደስ የሚልና በጉጉት የምንጠብቀው የሚጠበቅ ድራማ ነው ማለት ነው። ቤተሰብ እንግዲህ አጓጊ ድራማ እየሆነ መጥቷል። ዛሬ እንግዲህ ጆ ተቀላቅሏል። እንግዲህ ጆ እንግዲህ የሰላምዬ የወንድሟ ልጅ ነኝ ብሎ እንግዲህ ወደነ ሰላምዬ ተቀላቅሏል። በኃይሉ ነው የላከው። የበኃይሉ ሰው እንግዲህ አንድና አንድ ሰላምዬን የሚጎዳበት እና እዛ ቤት ያሉትን ሰዎች ለመጨረስ እንግዲህ ብዙ ነገሮችን አድርጎ አልሳካለት ሲል እንግዲህ አንድ ለመጨረሻ ደግሞ እድሉን ለመሞከር እንግዲህ ሌላ ሰው ቀጥሮ እንግዲህ ወደዛ እንዲሄድ አድርጓል። እንግዲህ ጆ እንግዲህ እዛ ቤት ገብቶ ሁሉንም ጨርሶ የዛ ቤት ተቆጣጣሪ እንዲሆን አድርጎ ልኮታል ማለት ነው። ለዛውም እንግዲህ ያው ብሌን ለመጉዳት ነው። እንግዲህ ሰላምዬ አምና ተቀብላ ነበረ። እንግዲህ የወንድምሽ ልጅ ነኝ ብሎ እንግዲህ እያለቃቀሰ ሲነግራት እሷም እንግዲህ ሀብሉንም የእናተ ብላ ያሳያትም እንደገና ደግሞ ነገሮችንም ሁሉንም በኃይሉ የነገረውን ነገር ሁሉንም ሲነግረው እንግዲህ አምና ተቀብላለች። ይሄ ነገር እውነት ነው እንዴ ብላ ያው ሁሉንም ነገር ሲነግራት እና እሱም እኔም ፈልጎ የመጣ እውነት የወንድሜ ልጅ ነው ብላ እንግዲህ
አባቴ ጭካኝ ነው እና እናቴ እንደዚህ አስረግዟት ነው ጥሎ የሄደው ብሎ እንግዲህ እያለቃቀሰ ሲነግራት ሰላምዬ እውነት መስሏት እንግዲህ ተቀብለዋለች። ዛሬ እንግዲህ ብሌን እንግዲህ ዕቃ እያጠበይ ክችን በነበረችበት ሰዓት እንግዲህ በር ላይ ሆኖ ከቤት እንግዲህ መጸዳጃ ቤት ሄጄ እጅን ታጥቤ ልምጣ ብሎ እንግዲህ እጅን ልታጠብና ልምጣ ብሎ ወጥቶ እዚሁ ቢላውን እንግዲህ ከጀርባ ደብቆ ብሌን እንግዲህ ብቻዋን ነበር ክችን ባለችበት ሰዓት ሲያያት ብቻዋን ናትና አጋጣሚው ደግሞ በደንብ የሚመች ስለሆነ እርግቤ ዛሬ የመታረጃሽ ሰዓት ደርሷል። ዛሬ መስዋዕት የምትሆንበት ሰዓት ነው እና ምንም ላደርግ አልችልም። አውቃለሁ አንቺ ቤተሰቦችን አልገደልሽብኝም፣ ግን ደግሞ እነዚህን ቤተሰብ ለመጉዳት ያለኝ አማራጭ አንቺን መግደል ነው ብሎ እንግዲህ ወስኖ አቅዶበት እንግዲህ የመጣውም እሷል ብሌንን ለመግደል እና እዛ ቤት አለቃ ተቆጣጥሮ ለመሆን ስለሆነ እንግዲህ እንደዛ ብሎ ልክ ወደ እሷ አንድ እርምጃ ሲቀርብ እንግዲህ ስለቱን አውጥቶ ያው ሊወጋት ሲል ሊገላት ሲል እንግዲህ ሳሚ ደረሰበት ማለት ነው። ሳሚ እንግዲህ ከኋላው ትከሻውን እንቅ አድርጎ ይዞት ነበር። ሳሚ ባይደርስላት እንግዲህ ያው ሊገላት ነበረ። ሳሚም እንግዲህ ምን ነው መጸዳጃ ቤቱ ጠፍቶብህ ነው እንዴ? ወደዚህ እኮ አይደለም መጸዳጃ ቤቱ፣ ቆይህ እኮ ምን ልትሰራ ነው ወደ ክችን እየገባ ያለው ብሎ እንግዲህ ሲጠይቀው ደንግጦ እየተደናበረ እንግዲህ አይ መጸዳጃ ቤቱን እኮ ጠፍቶብኝ ልጠይቃት ብዬ ነው ልጅቷን እንጂ ቆየሁ እንዴ ምናምን ብሎ እንግዲህ ደንግጦ እንቃርጎ ይዞት እንግዲህ እኔ ምንህም አላማረኝም፣ እመኔ ደግሞ የሆነ ቦታ አቅሃለሁኝ ብሎ ሲለው እንግዲህ ቆይ ምን ነው ያክስቴ ቤት አይደል እንዴ? ይሄን ያክል ሌባ መስልህ ነው እንዴ? ቆይ አንተ ልጅ መቼ ነው ጥርጣሬ ይሄን የምትተው ብሎ እንግዲህ ከጆና ሳሚ እንግዲህ ተፋጠው ብሌን ስወጣ እንግዲህ ሳሚ ምን እያደረግ ነው ልጁን ልቀቀው እንጂ ብላ እንግዲህ ያው አይ ምንም አይደለም መጸዳጃ ቤት እኮ እጅ ልታጠብ ብሎ ነበር የወጣውና አሁን ደግሞ ወደ ክችን ሲገባ ነው ያገኘሁት ምናምን ብሎ እንግዲህ እሱም ወደዛ ሄዷል። ሳሚ መቶ በመቶ እንግዲህ እርግጠኛ ሆኖ የባህሉ ሰው መሆኑን እንግዲህ እርግጠኛ ሆኗል ማለት ነው። ሰላምዬንም እንግዲህ እዛ ሄዶ ሰላምዬ እውነት አምነሽበታል? ይሄንን ነገር እውነት እኮ አንቺ መጠራጠር አለብሽ። 100% አምነሽ መቀበል ሊሆንም ላይሆንም ይችላል፣ ግን ደግሞ ጥርጣሬ ሊኖርበሽ ይገባል። ምክንያቱም ይሄ ሰው በኃይሉ አያደርግም አይባልም። በኃይሉ የእሱ ሰው ሊሆን ይችላል። በደካማ ጎንሽ ሊያጠቃሽ ይሆናል። በፍጹም እሱ ለአንቺ ራርቶልሽ ታሁን ቀደም ታውቂዋለሽ፣ ሊራራልሽ አይችልም እና በኃይሉን በደንብ አውቀዋለሁ እና ይሄ ሰውዬ በኃይሉ ይመስለኛል ሲላት እንግዲህ እንዴት ቆይ ሊሆን ይችላል ደግሞ እውነቱን ሁሉንም ነገር እኮ ነው ደግሞ አንተ ማታውቀው ሌላ አስረግዟል ጥሏት የሄደ እኮ ሚስት አለችው እና የእሱ ልጅ በዛ ላይ ደግሞ ሀብሉን እኮ አሳይቶኛል ስትለው እንግዲህ ምናልባት ሀብሉን አዎ ሊያሳየሽ ይችላል፣ ግን ደግሞ ምናልባት ሀብሉን የሰጠው በኃይሉ ሊሆን ይችላል። ስለዚህ 100% ልጁ ማመን የለብሽም ብሎ እንግዲህ ሲያዳምጥ እንግዲህ ስልክ እያወራ በነበረበት ሰዓት ጆ እንግዲህ የብሌን ፍቅረኛ እንግዲህ አንድ ግቢ ስለሆነ ያሉት ስልክ እያወራ ሲጮህበት እንግዲህ ሰምቶኝ ነው ብሎ ደንግጦ ከባህሉ ጋር ሲያወራ እንግዲህ በጣም ነበር የደነገጠው እና እንግዲህ አይቶብኝ ብሎ በኃይሉ በጣም ነበር የተደናገጠው። ዛሬም በቃ እቅዴ ላይ ይሳካልኝ ነው በቃ ሊከሽፍ ነው። መቼ ነው እኔ እቅድ የሚሳካልኝ? ቆይ መቼ ነው ያሰብኩት ነገር ሊሳካልኝ የሚችለው ብሎ እንግዲህ በጣም ነበር የተናደደው። መልሶ ሲደውልለት አይ ስጋት አይግባ ልጁ ስልክ ሳወራ ምንም የሰማው ነገር የለም ድምፁ ረብሾት ነው ምናምን ብሎ እንግዲህ አረጋጋው። በኃይሉ እንግዲህ ስራው መጋለጥ አለበት። እንግዲህ ፀሐይንም ከቤተ ክርስቲያን ስትመለስ አግቷታል ማለት ነው። እንግዲህ እና እንግዲህ በኃይሉ ፀሐይን አግቷታል ማለት ነው። እንግዲህ በፊት እንግዲህ ለጓደኛዋ እንግዲህ ሊገላት ሲሄድ መረጃ ታላመጣሽ ብሎ እንግዲህ ፀሐይም ያው ስህተት አለባት ጓደኛዋን መስራትን መረጃና እንትን ለበኃይሉ ገንዘብ እየከፈላት እንግዲህ እየወሰደ ትሰጠው ነበር እና በዛ መካከል እንግዲህ ሁለቱን ለማጣላት ተነስቶ ነበረ እና እንግዲህ አግቷታል ማለት ነው ቤተሰብ እና
እና እንግዲህ አግቷታል ማለት ነው። በኃይሉ ፀሐይን ማለት ነው። እንግዲህ ለጓደኛዋን ያው ብትቀየምባትም ግን ደግሞ ቡና ጠጭ ልበላት ያው ቢሆንም እኮ ህይወቴን አትርፋልኛለች ከሱ ጋር ሆና ያው እንትን ብትልም ልቀየማት እስካሁን ድረስ የተቀየምኳት ይበቃታል። ስለዚህ ህይወቴን አትርፋልኛለች ከዛ ከክፉ አረመኔ ሰውዬና ቡና ነይ ብቻ መጠጣት አልችልም ከማን ጋር ልጠጣ ነው እያለች እንግዲህ በደውልላትም ስልክ ያው ስልኳን እዛ ጥሎ ብትፈልጋትም እንግዲህ ከቤተ ክርስቲያን እኮ ቀድማን የወጣችው ብለዋት እንግዲህ ጎረቤት ስትጠይቅ የት ሄዳ ነው? ቆይ ምን ሆና ነው? ያ የተረገመ ሰውዬ አገኝቷት ይሆን እያለች እንግዲህ ስትጨነቅ ነበር። እሷ ለራሷ ታግታ እዛ እየጮኸች ድረሱልኝ እያለች እንግዲህ ጆ በር ላይ ሆኖ እያዳመጠ እንግዲህ ሳሚ ያለውን ሁሉ ሰምቶ ብሌን እንግዲህ ከክችን ወደ ሳሎን ስትሄድ እንግዲህ ተገትራ እያዳመጠ በር ላይ ሆኖ እንግዲህ እያዳመጠ እንደሆነ ደርሳበታለች ማለት ነው። ቤተሰብ እንግዲህ ምን ይፈጠር ይሆን? እውነቱ ይወጣበት ይሆን? በቀጣይ የምናይ ይሆናል። ባይ ባይ።